አንደበት የለኝም እኔ ቃል የለኝም። ሰዎች አደራችሁን አትንኩብኝ፣ እንዳትገሉብኝ ልጄ። እንኳን ደስ አላችሁ። ባሮኬን ፈቅጄለት ነው ቤቴ የገባው። አትግደሉ፣ ይቅር በሉልኝ። በስመ አብ ወይኔ ሰበር በሆነ መረጃ ተመልሼ መጣሁኝ። በመጨረሻም እንግዲህ የልጅቷ እናት በሚዲያ ላይ ወጥተው በጣም ልብን የሚሰብር ንግግር ተናግረዋል። ከልባቸው ነው ያለቀሱት። እንግዲህ የእናትን ነገር እናት ያላችሁ በሙሉ ትረዳላችሁ ብዬ አምናለሁኝ። አሁንም ቢሆን እንግዲህ ልጅን አትግደሉብኝ የሚል በጣም የተማጽኖ ቃል እያሰማች ትገኛለች። ሙሉ ንግግሯን የማስመለከታችሁ ነው የሚሆነው። ለማንኛውም ይህንን ቪዲዮ የምትመለከቱ ሁላችሁም እናትየዋን ያጽናናሽ እያላችሁ የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ቀጥታ መረጃውን ላስመልከታችሁ። ስንተኛ ልጆት ነች? የኔ አበባ የኔ ቆንጆ ወይ ልጄ እንዴት ልሆንልሽ? እኔ አላቅም እሷ ትመልስልሻል። ድንግል ማርያም ትመልስልሽ፣ ከነ ልጇ ትመልስልሽ። ልጄ እሷ ትመልስልሽ፣ እሷ ትድረስልሽ። አንደበት የለኝም እኔ ቃል የለኝም። ሰዎች እኔ ቃል የለኝም። ወላዲተ አምላክ ድንግል ማርያም እሷ ከነ ልጇ ከዚህ መከራ ታውጣሽ። አደራችሁን አትንኩብኝ፣ እንዳትገሉብኝ ልጄ። አትግደሉ፣ ይቅር በሉልኝ። በስመ አብ ወይኔ ኦሆ እንዴት ልሆነው? እግዚአብሔር እንዳርዳኝ ብቻ ከጎኔ ቁም። በቃ በለኝ መድኃኒዓለም፣ በቃ በለኝ። እውነት እኔም በቃ በለኝ። እስቲ ልጅህ ነኝ፣ አስበኝ እስቲ። ወይ ውስጤ በጣም ይደማል። በቃ ለምን እድሏ እንደዚህ ሆነባት? እንዴት ነው? ምንድነው የገጠማት ነገር? ልጅ ኧረ እያንዳንዱ ኢትዮጵያኖች እዘኑልኝ፣ አስቧት እስቲ በጸሎት። እውቀት ያላችሁ የሕክምናም የምንም ሙያ ያላችሁ በጸሎት በምንም አስቧት ልጄ። ቤትም በገዳምም ያላችሁ የተሰደዳችሁ ሁላችሁ በየሀገሩ ያላችሁ ውጭ የሚሆን ሀገር ውስጥ ኢትዮጵያ ውስጥም ያላችሁ ሁላችሁ የምንም እምነት ተከታዩ እዘኑላት ለዚች ልጅ፣ አስቧት። የእውነት በመድኃኒዓለም በወላዲተ አምላክ ለምን አስቧት፣ ልጅን አስቧት፣ ጸልዩላት። ሀገር ናት፣ አትሙት። ወጣት ናት፣ ምንም አላየችም። አትሙትብኝ፣ አትሙትባችሁ፣ ለእናንተም አትሙትባችሁ። አስቧት ልጄን አስቡልኝ። በስመ አብ ልጄን አስቧት፣ አትርገብ። እናቴ ድንግል ማርያም ይቅር በይልኝ፣ ከነ ልጅሽ ይቅር በይልኝ። ወይኔ እኔ ውስጥ እሳት አለ። ይቅር በይልኝ መብርሃን፣ ይቅር በይልኝ። አዛኝቷ ድንግል ማርያም ይቅር በይልኝ፣ በቃ ይቅር በይልኝ። እባካችሁ ጸልዩልኝ። እህተ ገብርኤል እያላችሁ በየቤተ ክርስቲያኑ ጸልዩልኝ። የምታቁኝም የማታቁኝም በቃ ጸልዩልኝ። ተጎዳች፣ በቃ ምን እንደሆነ አላውቅም። ተጎዳች፣ በጣም ተጎዳች ልጄ፣ ተጎዳችብኝ። ጸልዩልኝ። ይህንን በቃ ነው መለመን። አንድ ነገር ልጠይቅዎት፣ በርታ እንድሉን ብዬ ልጅ አለን፣ ሁላችንም ልጆች አላቸው፣ ሁሉም ኢትዮጵያውያን። በነገራችን ላይ ሰዎች ያለምንም ምክንያት አንድ ነገር አድርገው አያውቁም። አሁን ሰዎች ያላወቁት ምንም ነገር አውቃ አድርገዋለች ብለው ስለሚያስቡ ሊበሳጩ ሊናደዱ ይችላሉ። ትክክል ነው። ያ ደግሞ ሰዋዊ ስሜት ነው። ማንም ሰው እንኳን አምላክ እናቱን ቀርቶ የገዛ እናቱ ሲነገርበት ወይ ክፉ ሲነሳበት አይወድም። ክፉ የሆነ አባቱም ክፉ የሆነች እናቷም ስትነካበት ማንም ሰው አይወድም። እንኳን አይደለም የአምላክን እናት ሮሮ እናታችን። ስለዚህ ሰዎችም ተሰምቷቸው ምላሽ እየሰጡ ማህበራዊ ሚዲያ ላይ የሚሰጠው ምላሽ ሆነ ብለው የሚያጋግሉም ሰዎች ስላሉ እሱን አንደኛ እኛም እዚህ የምንናገረው እርሶን የሚያቀርቡበት ምክንያት እርሶን መተው የቀረቡበት ምክንያት ለህዝብ እውነተኛ ልጆ ምን አይነት ችግር ውስጥ እንዳለች እንዲያሳዩ። ልጆ የት ነበር የተወለደችው? የት ነው የተማረችው? የት ነው ያደገችው? የተወለደችው ሻሸመኔ ነው ያደገችው።
ሻሸመኔ ማን የተወለደችው አሰላን ያደገችው ሻሸመኔ ተምራለች። አዎ ከሐዋሳ ዩኒቨርሲቲ በነርሲንግ ተመርቃለች። እሺ ከሪፍቲ ቫሊ በአካውንቲንግ ተመርቃለች። 2 ዲግሪ አላት። ስራ ትሰራ ነበር? አዎ በነርሲንጉም የተወሰነ ጊዜ ሰርታለች። ከትልልቅ ሰዎች ጋር ሰርተዋል ብለው ነበር? አዎ ከትልልቅ ፓራዳይዝ ቫሊ ኮሌጅ ላይ ለ1 ዓመት አስተምራለች ሻሸመኔ። እዚህ ደግሞ ብሩ ቪዥን የሚባል የአይን ሕክምና ላይ ከተለያዩ የተማሩ ሰዎች ጋር ሰርታለች። ሲቀጥል ደግሞ ለ1-2 ዓመት የሆነ ባንክ ውስጥ ሰርታለች። ስለዚህ በመማርና ከሰዎች ጋር በመገናኘት ደረጃ ጥሩ ነበረች። በጣም ጥሩ እውቀት ያላት ጎበዝ ልጅ ነበረች። በትምህርቷም ጎበዝ ነበረች። በጣም አክቲቭ ናት። የመንፈሳዊ ነገሯስ እንዴት ነች? ኡራኤል ቤተክርስቲያን አገልግላለች። ኡራኤል እንደተመሰረተ ሰፈራችን ሻሸመኔ እዛ አገልግላለች። በቅርብ ነው ወደ አዲስ አበባ የመጣችሁት? አንዳንድ ልጆችም ሰምቻለሁ ማህበራዊ ሚዲያ ላይ እንዲህ የምታረግ ልጅ አይደለችም ብለው የሰሩ ልጆች እንደነገሩ እርሱም እንዳዩ ነግረውኛል። እንግዲህ እግዚአብሔር ፊት ነው እንግዲህ የምናወራው፣ ህዝብም የሚሰማው እዚህ ነው። ይህንን ሚዲያ የሚከታተሉ ብፁዓን አባቶች አሉ፣ መምህራን ወንጌሎች አሉ፣ ኦርቶዶክሳውያን ኢትዮጵያውያን አሉ፣ በኢትዮጵያም በሀገር ውስጥም በሀገር ውጭም ያሉ። እኛ የምንጠይቃቸው እንደየእምነታችን ሁላችንም ከልባችን ወደ እግዚአብሔር ወደ እመቤታችን ጸሎት እንድናደርግላት ነው። መጀመሪያ ይቺ ልጅ ከቅርብ ጊዜ ወዲህ ስራ አቁማ በጭንቀት ውስጥም ነበር የምትገኘው። እርሶ ጸበል የሚሄዱትም ለልጁ ጭምር ነበር እያሉ ነበር። እርሶ ጋር ልጆች እንግዲህ ከነብሩክ ውጭ የመጣ ሰው አለ? እሱ ይል እነብሩክ ነው የመጡት። ስለዚህ ልጅቷንም አሁን እንድትሰማ የምንፈልገው ነገር የሚያሳድዳት ሰው እንደሌለ እንድታውቅ እንፈልጋለን። ምክንያቱም ኦርቶዶክሳውያን እንዲህ መታመሟን የሚያውቅ ሰው የለም። መጀመሪያ እኔ ይቅርታ አልጠይቅም የምትል የሆነች ቪዲዮ ተቆርጣ ደረሰችን መጀመሪያና የበዓል ዕለት ቪዲዮ ሲላክልኝ እኔም አየሁትና አጭር ቪዲዮ ነበረች። ከዛና አየሁና ብዙ መከታተል አልፈለኩም። ምክንያቱም በዓሉን ሌላውን ድባብ ይረብሽብኛል ብዬ አስቤ ነበርና ወደ ማምሻውን ደጋግሞ መልእክቱ ሲደርሰኝ አየሁትና በጣም አዘንኩ። ዛሬ እርሶን ከማግኘት በፊት ቪዲዮ ልቀርጽ ነበር። እርሶ እንደሚመጡ ነጋሽ ነገረኝና ከዛን ቀረጻዬን አቋረጥኩ። ምክንያቱም ሰው መስማት ያለበትን ነው። እንደውም ብዙ ጊዜ ቤተክርስቲያናችንን ለማፍረስ የውጭው ሴራ አይደለም የመጀመሪያው፣ ውጭውን ምናምን ከመጥራታችን በፊት ቤታችን ውስጥ ቤተክርስቲያናችንን ለማፍረስ የሚሰራው ሰይጣን ነው። ስለዚህ የምንታገለውን የምንቆምለት መጀመሪያ ለቤተክርስቲያናችን የምንቆመው ሰይጣንን ለመዋጋት ራሳችን ለማዳን ለእግዚአብሔር ለመስጠት ነው። ይቺ ልጅ አሁን ብዙ ትግል አለባት ብለውናል። እስኪ ምንድን ነው የሚያደርጋት? እንዴት ነው የምትጨነቀው? ምን ሞክራ ታውቃለች? የትስ ቦታ ሄዳ ታውቃለች? እህታችን በስራ በህመሟ ተጠምቃለች። ጸበልም ሕክምና ቤተ ዛታ ዋሽንግተን እዛው ባንክ ስትሰራ አሳክመዋታል። የስነ ልቦና ሕክምና ነው የምታደርገው? ኖ ስነ ልቦናውን ያመጣባት ከህመሙና ዲስተርባንሶች አሉ። እንደዚህ አይነት ነገሮች ከመጨናነቅ ለመማር በተደራረበ ለመማር ያላት ጉጉት አለመሳካት፣ ነገሮች መስመር ያለመያዝ፣ ፌል ሲያደርጉባት ደግሞ ወጣት ናት ልጅ ናት እንደምትፈልገው አሉ ሲል ያበሳጫታል። እንዲህ አይነት እንትኖች አሉ። እንደምትፈልገው አንዳንዴ ብዙ ተመዝግቧም የተቋረጡ አሉ። ተፈተና እዚህም ሀገር ውስጥ ለመማር ማስተርሷል፣ ውጭም ስኮላርሽፕ ነገር ሞክራለች። እሱም ፌል አድርጓል። በአንዳንድ ምክንያቶች ለማገዝ ብዙ ሞክረናል። እሱም ያበሳጫታል። እናት የጸበልና የመናፍስት ውጊያን ግን በደንብ ያውቃሉ አይደለም? እና እህታችን የሚታገላትስ ሌላ መንፈስ ነገር የለውም? ጸበል ላይ አይለፍልፍ እንጂ አሁን አባት ጋር እንዲያይተዋት ተናግረዋል። አንድ አባት እዛ ጎጆ አርሴማ ወስጃታለሁ። ጎጆ አርሴማ እኔ ስጠመቅም ለሷ ጸበል ላመጣ ሄጄ የሆነ አባት ለምን መጣሽ ብለው ለልጄ ነው እንደዚህ ስላቸው የሆነ ነገር ተናግረዋል። እንደዛ አይነት ነገሮች አሉ። እንደዚህ ጸበል ስትጠጣም ኒንድ ታያለች። እችን ነው መግደል የሆነ የሚለው ነገር አለ። መንፈሱ በቃ ጸበል ምንም ስለምሰጣ ወተት ውስጥም እንዲህ በውስጥም አድርጌ ይታገላል። ብቻ ይታገላታል አለ። ግን መድኃኒዓለም ደግሞ ጥበቃውም አለ። እግዚአብሔር ይጠብቃል። እግዚአብሔር ይጠብቅልን፣ እሱ ይጠብቅልን ሁላችን።
ያን ቀን የተናገረች ቀን ከራሷ ጋር ሆና ነው ብለው ያምናሉ? አይደለችም። እኔ አውቃታለሁ ልጄ ከራሷ ስትሆን ምን አይነት ልጅ እንደነበረ። እንዴት እርግጠኛው ነው? እንዴት እንረዳኛ? ለምሳሌ ከሷ ጋር አይደለም ብለው ሲነግሩ እንዴት እንረዳ? አውቀዋለሁ። የሚሰማትን ስሜት ጀማምሯታል። ይዛን ሰሞን ያላት ኮንዲሽን ጥሩ አይደለም። ሰፈር አሁን ጎረቤት መጠየቅ ትችላለህ። በጎረቤት ተራብሻለች። እኔ ገዳም ሆኜ አካባቢ ላይ ቆሞ ያዩ ሰዎች አሉ። ፔኑ ያለ ሰዓት እንደገና ደግሞ ምግብ አልበላ ምናምን ስትለኝ ወስጄ ጎረቤት የሚያበሏት አሉ። አባብለው ምን ብለው የሚረዱ ጎረቤቶቼ አሉ። የሚያውቁ እስከ አነጋገሯ የተረዱ አሉ። ስትናገር ችግር እንዳለባት የተረዱ እንደውም አይቻታሉ። ከእናንተ ጋር ወያያለሁ ስል ነው ክስተት የመጣው እና ያስታውቃል። እንትኑ ፊሊንጉ በደንብ ለኔ ነው የሰው የዛለታ። ቤት ውስጥ ግን ምንም ነገር እንትን ያለ ነገር አላየሁም። ስገባ ያው ወዲያ ወዲህ ትንቀሳቀሳለች። እንዲህ አይነት ስራ እዛ ቤት ውስጥ መስራቷን በተአምር አላወኩኝ። እሷም እኔ እያለሁ ምስልን ከግድግዳ ላይ አውርዳ እንዲህ አይነት ነገር አታደርገው። እኔ እያለሁ ማለት ይሄ ማለት ዲስተርባንሱ እንኳን ቢኖር እናቴ ነው ብላለች ራሱ ያ ነገር አትነካ። ሁለተኛ ደግሞ እኔም ዝም አልልም። ለምን ስታወርድ ለምን እላለሁ እንትና ምናልባት እዛ ክላሷ ውስጥ ያለውን እኔ ሳላይ ተጠቀም እንደሆነ ነው እንጂ ከፊት ለፊት ቤት ያለውን ሰው የለም። አባቷም ወደ ስራ ሄዷል፣ ወንድሟም ወደ ስራ ሄዷል፣ ወደ ጸበል ሄጃለሁ። ማንም ሰው የለም ቤት ውስጥ። ቪዲዮውን እንግዲህ ያየነው እንዳለው ነው። መሀል ላይ የሆነ ሐሳብ ጣል ለማድረግ ፈልጌ ነው። ስለዚህ ልጅ እንግዲህ ስንመለከት በጣም ብዙዎች ማለት በስሜት ውስጥ ሆነን ያደረግናቸው ብዙ ነገሮች አሉ። አሁንም ቢሆን እቺ ልጅ ተይዛ ለመንግስት እስካልቀረበች ድረስ አንድ ሰው በስሜታዊነት ይዟት ክፉ ነገር እንዳያደርስባት የብዙዎች ፍርሃት ነው። ወንድማችን ባሮክ እንግዲህ ለእናትየዋ ልክ ሊወጣ ሲል የተናገራት ቃል ማንም መጥቶ የሚያስፈራራሽ የሚዝትብሽ ካለ ለኛ መደወል ትችያለሽ ብሎ ስልኩን ሰጥቷት ነው የወጣውና ለማንኛውም እንግዲህ እቺ ልጅ በክፉ ነገር ከምትሞትብን አሁንም ቢሆን ይህንን ድምጽ የምትሰሙ በሙሉ የመዳን እድሏን እንዳንወስድባት ለሚመለከተው አካል ብናሳውቅ መልካም ነው። እስቲ የእናትየዋ ንግግር ትንሽ ልጨምርላችሁ። ምክንያት እሱ ነው ብለው ስላስረዱን እሱን በአደባባይ እየተናገር ነው። እነሱም እኛን ደውለው እኛም ደውለንላቸው እርሶን ይዘን ለመሄድ እንሞክራለን። ቀጣይ የምናደርገው እሱን ነው። ምክንያቱም የቤተክርስቲያን አባቶች እገዛ ያስፈልገናል። ልጆቻችን አንድ ነገር ሲሆኑብን በተለይ ከዓለማዊ ጉዳይ ከሆነ የዓለም ጉዳይ ይፈተዋል፣ የዓለም ሕግ ይፈተዋል። ነገር ግን እየተሰቃየችብን ነው ብለን የምናምነው ልጅ ግን ጴንጤ ነኝ የሚል ንግግርም የተናገረችበትን ቪዲዮ ሰምቼዋለሁ። 2 ዓመት ሆነኝ የሚለው ይሄ ነገር እንዴት ተፈጠረ? 2 ወር ሆነ 2 ዓመት ትላለች። 2 ወር ሲያመት ደግሞ 5 ዓመትም ትላለች። ኦርቶዶክስ ቤተክርስቲያን የተመላለሰችበትን ቆጥራ 5 ዓመት ትላለች። እሷ ምን የምታውቀው ነገር ስለዚህ ራሷ አይደለች። አዎ እንጂ ፕሮቴስታንት አይደለችም። አሁን የቱም ጋር የለችም። ግን ለማዳን ሁሉ ምን ጸልይልሽ ሲላት ትሄዳለች። ትድኛለሽ እኛ ጸልይልሽ ያለን ሲላት ትሄዳለች። ይሄ እኮ የታመመ ሰው የሚያደርገው ነገር ነው። አሁን በዛ ውስጥ ረፍት ካገኘች ብለህ ደግሞ አንተም ዝም የምትለው ነገር ያለ የእንትን እያለህም ማለት ነው እየከበደህም ረፍት በዛ ውስጥ ሰላም በዛ ውስጥ ካገኘ ትላለህ። ቃሉ ምክንያቱም የእግዚአብሔር ቃል ነው፣ መጽሐፍ ቅዱሳዊ ቃል ነው። ምናልባት እኮ እግዚአብሔር የሚሰራው ስራ አይታወቅም ትላለህ። እግዚአብሔር ደግሞ አይ በዚህኛው አይደለሽም ካለ ደግሞ ወደ ራሱ ያመጣታል። ወደ ራሱ ወደ ድንግል ማርያም ወደ ራሷ ነው የኔ ልጅ ነሽ ካለች እኮ እሷ ማንም አይከለክላትም። እኛ ስለ ጩኸን አይደለም እኮ መመለስ ካለባት እሷ ትመልሳታለች። መድኃኒዓለም ወደ ልቦና ይመልሳል ወደ ራሱ። ለአባቶች ማስተላለፍ የሚፈልጉት መልእክት ካለ፣ ለሕክምና ባለሙያዎች መልእክት የሚያስፈልጉት ካለ ከራሱ አንደበት እንስማ። ማንኛውም የትኛውም ሃይማኖት ይሁን በዚህ በማህበራዊ ጉዳይ ላይ በስነ ልቦና ላይ እውቀት ያላቸው ከየትኛውም አቅጣጫ ያሉ ውጭም ሀገር ውስጥ ልጅቷን ሊያደረሰውን ነገር አረጋግተው ወደ ራሷ እንዲመልሱልኝ፣ አባቶች በጸሎት እንዲያግዙኝ፣ ይቅርታ እንዲያደርጉልኝ ሁሉም ነገር ፈልጋል። ችግሬን እንዲረዱኝ የእውነት ከእውነት በእግዚአብሔር ፊት ችግሬን እንዲያውቁልኝ እንዲረዱኝ ነው የምፈልገው። ውስጤ ብሶቴ ያልኩት ይሄን ጉዳት አለብኝ ያልኩት እንዲረዱልኝ የእውነት በጣም ነው የከፋኝ የሆነው ነገር። በተለይ ምልክ ነገር እኔ ከእግዚአብሔር ጋር ባለኝ ሪሌሽን እና ቅርበት ከእግዚአብሔር ጋር ያለኝን ጸሎት ሳስበውና የደረሰውን ነገር በጣም ግራ ነው ያጋባኝ። እግዚአብሔር እኮ ሰላም ያደረገውም እኮ በዋዛ አይደለም፣ ስለሚያውቅ ነው። ድንግል ማርያም ስለምታውቅ ነው። እንዲህ በጣም ጭንቅላቴ ሁሉ ልክ አልነበረም። ወዴት ምን ላድርገው? ወዴት ልም
ግራና ያጋባም ምንድነው የተፈጠረው? እንዴት ይሄ በጣም ውስጤን እኔ መናገር ያቀተኛል። ውስጤን እንዴት እንደጎዳው ለማላስረዳው እንደው እንትን እንዲሉ በነገራችን ላይ ወደ እግዚአብሔር ስንቀርብ ፈተናችን ይበዛል። ወደ ዓለም ስንሄድ ፈተናችን ቀላል ማለት ታራ ይሆናል። ስለዚህ እንደውም ስለተፈተኑ እግዚአብሔር ቅርብ እንደሆነ ቢያውቁ ደስ ይለኛል። እመቤታችን ቅርብ ነች ማለት ነው። ስለዚህ ፈተናው ስለሆነ ለምን መጣ ሳይሆን ወይ መጣ እንዴ? ምክንያቱም እግዚአብሔር አጠገብ ያለ አይደለም፣ እግዚአብሔር ያድንልኛል፣ እግዚአብሔር ይምርልኛል፣ እግዚአብሔር ይፈውስልኛል ማለት ነው። እኛ እንደውም ይሄንን ከሰማው በኋላ ልጃችን ትመልሳለች፣ ትድናለች። ስለዚህ ማህበራዊ ሚዲያ ላይ እንዲህ የሚናገሩት ሆነ ብለው ለሷን በየቀኑ ኦንላይን እያስገቡ አጀንዳ የሚያደርጓትም ሰዎች ፖለቲካ፣ የሃይማኖት ፖለቲካ አድርገው ቁማር መቆመር በቤተክርስቲያንና በሌላ መሳለቅ የፈለጉትን እረፉ እናንተ። እነሱ ቢያርፉ እንደውም ልጅቷ አሁን ጤንነቷ እንዲመለስልን ስለምንፈልግ ሁሉም ቢተውልን የሚለው መልእክት ነው እኛ የምናስተላልፈው። ሌላኛው ከእርሶ ጋር አያይዘው አጀንዳ ማድረግ የፈለጉት እርሶ እነ ብሩክን ካሰው እነ ብሩክን እስር ቤት ፖሊስ እየፈለጋቸው እንደሆነ ነው የሚያወሩት። ከሳው እኔ አልከሰስኩም። ሊከሷቸው ይፈልጋሉ? ኧረ አልፈልግም። እነሱ የመጡት ልጅቷን ሊደበድቡ ነው እርሶ ቤት? ሁለት ነገር ማረጋገጥ ነው የፈለግነው። ልጅቷ አለች ወይስ እናንተ ከጀርባ አላችሁ የሚለውን ነው ያሉት። በቃ እቺን ቃል ተናግረዋል። ከዛ ውጪ የለም። አይ እኔ መክሰስ አልፈልግም። መጣላት ከማንም አልፈልግም። እንዲህ ከሆነ የኛ ፍላጎት ምንድነው? መጀመሪያ ከሁሉ በላይ እመቤታችን ቅድስት ቅዱሳን ድንግል ማርያም ልጆቿን ትጠብቅልን፣ ከክፉ ነገር የራቁ ወደ ክፉ ነገር የወሰዳቸውን ክፉ መናፍስትም ያርቅልን። ልጆትን ቤትዎት ተመልስልዎት፣ ራሳቸው አባቶትን ባለቤትዎትን የልጅቷንም አባት ያረጋጋልን፣ እንዳይጨነቁ። እኛ ጋር እመቤታችን ተነክታለች። አዎ የኔ እናት ተነክታለች፣ የእርሶ እናት ተነክታለች፣ የሁላችንም እናት ተነክታለች። አዎ ያናዳል፣ አዎ ያናዳል፣ ያስቆጣል፣ አዎ ያስቆጣል። ነገር ግን ማን በጤነኛ አእምሮ ይሄን ያደርጋል ነው የኛ ችግር። እና ይህንን ካመጡልን ዘንዳ ይህንን ሐሳብ ራሱ ካመጡልን ዘንዳ እኛም ልጆት በተረጋግታ እንደው ለመምጣት የራሷን ፍላጎት መሻት ስለሚያስፈልግ ልቡናዋ እንዲረጋጋ ማህበራዊ ሚዲያ ለጊዜው ባትገባ፣ ከመጣች ካገኘዋትም ወደኛ አገናኝተው እኛ ወደ አባቶቻችን ብናቀርባት፣ እንዲህ ለማህበራዊ ሚዲያ አጀንዳ ሊያደርጓቸው የሚፈልጉ ኦርቶዶክሳውያንም ካሁን በኋላ ቢጠነቀቁም አንዳንዶቹ ይስታሉ አይደል? በሰዓቱት ቁጥር ደግሞ ወደ አባቶቻችን መቅረብ። አባቶቻችን በጣም ብዙዎቹ ልጆቻቸውን ይፈልጋሉ። አሁን እኛን ወደ አባቶቻችን የማንቀርበው ብዙዎቻችን እና አባቶቻችን ዛሬ ለእርሶ ደጃቸው ክፍት ነው፣ በራቸው ክፍት ነው። የትኞቹም አባቶች ከላይ እስከታች ያሉ አባቶች፣ መምህራን፣ ወገኖች በሙሉ ያገኙት ይፈልጋሉ እና እኛ እናገናኙታል። ይሄን ቃል እንገባለን በነጋሽ ሚዲያ፣ በቃለ ቀርን ሚዲያ። ስለ ዕለቱ ደግሞ ስለነበረው ነገር ወደ ተመልካቾቻችን በዕለቱ ስለተፈጠረው እነ ብሩክ ሄደው እንዴት እንዳገኟቸው እናት እንዴት እንደቀረጿቸው መረጃው እንዴት እንደወሰዱ ቃል በቃል እሳቸው የተናገሩትን ሚዲያ መረጃ በነጋሽ ሚዲያ ታገኙታላችሁ። ይህንን ያቀረብንላችሁ ወደ ነጋሽ ሚዲያ እንድትገቡ ጭምር። ይህን ፕሮግራም አዘጋጅተን ያቀረብንላችሁ አርአያ መካሻ ነው። የእሳቸውን የመጨረሻ መናገር የሚፈልጉትን ለአባቶችም ለምዕመናን ለኢትዮጵያውያን ማስተላለፍ የፈለጉትን መልእክት በነፃነት ያስተላልፉ። እሷ ባለሽበት ቦታ ሆነሽ የሚተላለፈውን አይተሽ ወደ ህዝብ ወደሚፈልጉሽ ንጹሃን ሰዎች ቀልብሽን እንድትመልሽና ልቦናሽን አረጋግተሽ ፍርሃት ማስወገድ ወደ አይምሮሽ ከሆንሽ ከራስሽ ከሆንሽ አሁን ከራስሽ ጋር ከሆንሽ ከመለሰሽ ፍርሃትን አስወግደሽ ወደ ህዝብ ወገን ወደሚሆንሽ ህዝብ ቀርበሽ አባቶች ፊት ቀርበሽ ይቅርታ የምትጠይቂበትን አይምሮሽን አረጋጊው። እያየሽ ከሆነ ይሄን የምትጠቀሚውን ነገር ግን እባክሽ ልጄ አቁሚ፣ በቃ አልፈልግም፣ እኔ ይሄን ነገር አልፈልግም፣ ላንቺ የሚገባን ቦታ አይደለም፣ በቃ አንቺ እሱ አይደለሽም፣ ይሄ ያንቺ ቦታ አይደለም፣ ይሄ ማህበራዊ ሚዲያ ያንቺ ቦታ ያንቺ ስፍራ አይደለም። እውቀት አለሽ፣ እግዚአብሔር የሰጠሽ እውቀት፣ አይምሮሽን እግዚአብሔር ይመልስልሽ። በእውቀትሽ ሰርተሽ የምትበይበትን እድሜ ጤና ይስጥሽ። እንኳን ደስ አላችሁ ቤተሰብ። እስኪ ሁላችሁም እልል በሉ። አዲስ ነገር ይዤላችሁ መጥቻለሁ። ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። እዚህ ጋር የምታዩቸው የተከበሩ እናታችን ማለት ነው አሁን ላይ ነገ ወይ ከነገ ወዲያ በሶሻል ሚዲያ ሊወጡ ነው። ድምጻቸውን ሊያሰሙን ነው። ባሮኬን ፈቅጄለት ነው ቤቴ የገባው ካሜራ የቀረጸኝ እኔ ደውዬለት ነው ሊሉ ነው። እንኳን ደስ አላችሁ
ካላችሁ ገና ወሽመጣቸውን እንበጥሳቸዋለን። ህገወጥ ነው፣ ወንጀለኛ ነው፣ የሰው ቤት ሰብሮ ገብቷል፣ እናታችንን አሰቃይቷል ብሏላ። እናታቸው ራሳቸው ሊመሰክሩ ሊወጡ ነውና እንኳን ደስ አላችሁ። እንዴ የልጅቱን ጉዳይ አረሳነውም ጋይዝ። በመጨረሻም ቪዲዮውን እንደተመለከታችሁት ነው ልጅ ያላችሁ እንዲሁም እናት ያላችሁ የዚህችን ሴት ነገር ለመረዳት በጣም ቀላል ነው ብዬ አምናለሁኝ። እንግዲህ ማለት እኔ እንጃ ልጆቻችንን የምናሳድግበት መንገድ እስከዚህ ደረጃ ልክ ይሄዳል። ያልታደለች እናት ብዬ በግሌ ገለጫታለሁኝና እናንተም ስለ እናትየዋ የሚሰማችሁ ነገር እስቲ ኮሜንት ላይ አስቀምጡልኝ። እግዚአብሔር አምላክ እንግዲህ ያጽናናሽ። አሁንም ቢሆን ልጅሽን ስሜታዊ ሰዎች አግኝተው ክፉ ነገር እንዳያደርጓት ለሚመለከተው ቢታወቅ ከቻለ ደግሞ በሲኖዶስ ደረጃ መሄድም ከተቻለ የዚህች እናት እንባ በጣም የሚያሳዝን ነው። ስለዚህ ልጇንም በመንገድ ላይ አግኝታችሁ ክፉ ነገር በስሜት ተነሳስቶ ልታደርጉባት ያሰባችሁ ሰዎች በሙሉ እቺን እናት እንመልከታት። በጣም የምታዛዝን ነች። ምናልባት እቺ ሴት የሰው ማንነት አይታወቅምና ድንገት በዚህች እናትም በዚህች ቤተክርስቲያንም ልታምን ትችላለች። በክፉ ተነሳስተን ከገደልናት እናጣታለን። የመዳን እድሏንም ስለምንወስደው ብቻ እናንተ የሚሰማችሁ ነገር ኮሜንት ላይ አስቀምጡ። ቀጣይ በአዲስ መረጃ እስካገኛችሁ ቸር እንቆይ። አቤቱ